US President Donald Trump has posted on his Truth Social account that he will announce a crushing economic response against Iran. ትራምፕ ግዙፍ የኢኮኖሚ ጦርነት አወጁ። ከኢራን ጀርባ ያሉ ሀገራት የታላቋን ሀገር ዘመናዊ ጦር መሳሪያ በኢራን ላይ ዘንበው ግባቸውን ያልመቱት አዛውንቱ ትራምፕ ዛሬም ኢራንን ለማንበርከክ የማይፈነቅሉት ድንጋይ እንደሌለ እየተናገሩ ነው። በዘመናዊ ጦር ጄትና ሚሳኤል ቀን ከሌት ኢራንን ደብድበው ያተረፉት ነገር ቢኖር ኪሳራ ብቻ ነው። እናም አሁን ላይ በኢኮኖሚ ጦርነት ለማንበርከክ አዲስ አዋጅን አውጇል። ኢራንን የሚተባበሩ ሀገራትንም አስጠንቅቋል። ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ የኢኮኖሚ ጦርነትን አውጇል። በኢራን ላይ አጥፊ ያሉትንና የኢኮኖሚ ዲዴይ ሲሉ የጠሩትን አዲስ ማዕቀብ ይፋ አድርጓል። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት እርምጃው በታሪክ ታይቶ የማይታወቅ የኢኮኖሚ ጦርነትና ማዕቀብ መሆኑን ገልጿል። ከኢራን ጎን የሚቆም ወይም ማንኛውንም አይነት የንግድ ግንኙነት የሚያደርግ ሀገር ቢኖር ከባድ የኢኮኖሚ መዘዝ እንደሚገጥመውም አስጠንቅቋል። የሁለቱ ሀገራት የዲፕሎማሲ ንግግር በቀዘቀዘበት ወቅት የወጣው ይህ የትራምፕ አዲስ ዛቻ በቀጥታ ወታደራዊ እርምጃ ከመውሰድ ይልቅ ኢኮኖሚያዊ ጫናዎችን ማበረታታት ላይ ያተኮረ ነው ተብሏል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአካባቢው ብቻ ሳይሆን በመላው ዓለም ብዙ መዘዞችን እያስከተለም ይገኛል። የባህረ ሰላጤው ሀገራትን እንዳይረጋጉ አድርጓል። በመቶ ሺዎች የሚቆጠሩ ሰዎች በመካከለኛው ምስራቅ የሚገኘውን ቤታቸውን ለቀው እንዲወጡ ማስገድዷቸዋል። ከጦርነት ቀጠናው ርቆ መዘዙ እየተሰማም ነው። የነዳጅ ዋጋ መጨመርና በሆርሙዝ ሰርጥና በአካባቢው በተፈጠረው የባህር ትራንስፖርት መስተጓጎል የሸቀጦች ዋጋ ከፍተኛ ደረጃ ላይ ደርሷል። አሁን ደግሞ ቀጠናው ወደ ኢኮኖሚ ጦርነት አውድማ እየተሸጋገረ ይገኛል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የትራምፕ አዲስ የኢኮኖሚ ጦርነት የኢራን ስልትና ከጀርባዋ ስላሉ ሀገራት ሚና በዝርዝር እናስቃኛችኋለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። Thanks so much. President Trump promising what he calls an economic D-Day for Iran, upping the pressure on the regime to secure a deal. የዶናልድ ትራምፕ አዲስ እቅድ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ የኢኮኖሚ ዘመቻ መክፈታቸውን በማስታወቅ እርምጃው በየትኛውም ሀገር ላይ ተወስዶ የማያውቅ እጅግ አውዳሚ መሆኑን ገልጿል። ፕሬዝዳንቱ ይህንን ዘመቻ የኢኮኖሚ ዲ-ዴይ ሲሉ የሰየሙት ሲሆን ዩናይትድ ስቴትስ እና አጋሮቿ የኢራንን ስጋት ለማግለልና ለማሸነፍ በአንድነት እንዲቆሙ ጥሪን አቅርበዋል። በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት መሰረት የፋይናንስ ተቋማቸው፣ ንግዶቻቸው፣ አየር ማረፊያዎቻቸው ወይም የመንግስት አካሎቻቸው ለኢራን ማንኛውንም አይነት የኢኮኖሚ ድጋፍ እንዲያደርጉ የሚፈቅዱ ሀገራት በራሳቸው ላይ እጅግ ከባድ የሆነ የኢኮኖሚ መዘዝ እንደሚያስከትሉ ገልጿል። ትራምፕ አክሎም እነዚህ ታሪካዊ እርምጃዎች ኢራንን እንደሚያሽመደምዱና በዓለም ዙሪያ ሽብርን የማስፋፋት አቅሟን እንደሚያዳክሙ ተዘግቧል። ይህ እርምጃ የተወሰደው ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ የተሰጣትን እድል ሳይጠቀሙበት በመቅረታቸው መሆኑንም አመላክቷል። Things that we could sanction. We have very draconian sanctions and we'll see what happens. እንደ ፕሬዝዳንቱ ገለጻም የኢራን የባህር ኃይል፣ የአየር ኃይልና የጦር መሳሪያ ፋብሪካዎች ሙሉ ለሙሉ የወደሙ ሲሆን የሀገሪቱ የመገበያያ ገንዘብም ዋጋ በማጣቱ ኢራን እጅግ አሳሳቢ በሆነ አደጋ ላይ ትገኛለች። በሁለቱ ሀገራት መካከል ተደርሶ የነበረውና ለ60 ቀናት የሚቆይ የሰላም ስምምነት ማስታወሻም ኦገስት 17 የተጠናቀቀ ሲሆን በሁለቱ ወገኖች ስምምነት ሊራዘም የሚችልበት እድል ቢኖርም እስካሁን ምንም አይነት ማሻሻያ አልተደረገበትም። ፕሬዝዳንት ትራምፕ በማግስቱ እንደተናገሩት ከሆነም ኢራን አሜሪካ የምትፈልገውን አይነት ስምምነት ለማድረግ ፍቃደኛ አይደለችም። በሌላ በኩል አንድ ከፍተኛ የኢራን ባለስልጣን ቴህራን ከአሜሪካ ጋር የነበራት የሰላም ድርድር በመጨናገፉ ምክንያት ፖሊሲዋን ከመከላከል ወደ ሙሉ ማጥቃት ለመቀየር መወሰኗን አሳውቋል። የዲፕሎማሲ ጥረቱ ሙሉ በሙሉ የሚከሽፍ ከሆነም ኢራን የአሜሪካን የባህር ላይ እገዳ ለመስበር ወቅቱን የጠበቀና ትክክለኛ ወታደራዊ ጥቃት ለመሰንዘር
ዝግጁ መሆኗን ባለስልጣኑ አስጠንቅቋል። ምንም እንኳን ትራምፕ አሜሪካን በዚህ ጦርነት ውስጥ እንዳሸናፊ አድርገው ቢያቀርቡም በሁለቱ ሀገራት መካከል እስካሁን ምንም አይነት ድርድር እየተካሄደም ሆነ ወደፊት ለመካሄድ እቅድ አለመኖሩን አረጋግጧል። ሆኖም የአሜሪካ የባህር ላይ እገዳ አሁንም በሙሉ ኃይሉ ተግባራዊ እየተደረገ መሆኑን፣ የሆርሙዝ ባህረ ሰላጤ ክፍት መሆኑንና ሁሉም የውሃ ውስጥ ፈንጂዎች መወገዳቸውን ወይም መክሸፋቸውን ገልጿል። ፕሬዝዳንቱ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባሰፈሩት በዚህ ማስጠንቀቂያ ላይ ተጨማሪ ዝርዝርን አልሰጡም። የትኛውንም ሀገር በስምም አልጠቀሱም። ነገር ግን እስካሁን የትኛውንም ሀገር ላይ ከተወሰዱት በበለጠ አሰቃቂ የሆነ የኢኮኖሚ እርምጃዎች እንደሚወሰዱ ተናግሯል። ትራምፕ ይህንን ያሉት ለ60 ቀናት ተደርሶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ሊቋጭ እንደሚችል የሚያመላክት ዲፕሎማሲያዊም ሆነ ወታደራዊ እንቅስቃሴ እስካሁን አልታየም። የአሁኑ የትራምፕ እርምጃ ከቴህራን ጋር የንግድ ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ እንዲጣል ያደረገው ኦፕሬሽን ኢኮኖሚክ ፊውሪ ዘመቻ አካል ይመስላል። ትራምፕ ባጋሩት የማህበራዊ ሚዲያ ልጥፍ ይህንን ኢኮኖሚያዊ እርምጃ የሚወስዱት የኢራንን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ እንድትደርስ ለማድረግ ነው ሲሉ ገልጿል። ፋይናንስ ተቋማቱ፣ ንግዶቹ፣ የአየር ማረፊያዎቹ ወይም የመንግስት ተቋማቱ ለኢራን የትኛውንም አይነት የህይወት መስመር እንዲሰጡ የሚፈቅድ ማንኛውም ሀገር ራሱ እጅግ ግዙፍ ኢኮኖሚያዊ መዘዝ ይገጥመዋል ሲሉ አስጠንቅቋል። እነዚህ ሀገራት ምን አይነት ቅጣት እንደሚጠብቃቸው ግን በግልጽ አልጠቀሱም። ትራምፕ ቀጥሎም የነዳጅ ዝውውር፣ የገንዘብ ልውውጥ መስመሮች፣ የገንዘብ ዝውውሮች፣ የምንዛሬ ተቋማት፣ መርከብ መዝጋቢዎች ሁሉም አሁን መቆም አለባቸው፣ ማን እንደሆናቸውም ታውቃላችሁ ብለዋል። ይህ ማስጠንቀቂያ የተሰጠው የአሜሪካ ወዳጅ የሆነችው የተባበሩት አረብ ኤሚሬቶች ከኢራን የተሰነዘረባትን የሚሳኤል ዛቻ ተከትሎ ከሀገሪቱ ጋር ያላትን የፋይናንስና የኢኮኖሚ ግንኙነት ሙሉ ለሙሉ እንደምታቋርጥ ባስታወቀች ማግስት ነው። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር ኢራን የመርከቦችን ኢላማ በማድረግ 2 ባላስቲክ ሚሳኤሎችን ማስወንጨፉ ገልጾ ነበር። ሁለቱም ሚሳኤሎች ባህር ላይ ወድቀዋል። የኢራን ተቋማት ለረጅም ጊዜያት ገንዘብ ለማዘዋወር ሲጠቀሙ የቆዩት በዱባይ የፋይናንስ ስርዓት ውስጥ የሚገኙ የምንዛሬ ተቋማትና መዝገብ ላይ ያሉ ኩባንያዎች ብቻ ናቸው። የተባበሩት አረብ ኤሚሬትስ ከኢራን ጋር ያላትን ሁሉንም የንግድ እንቅስቃሴዎች፣ የንግድ ልውውጦችና የገንዘብ ዝውውሮች ሌላ መገለጫ እስኪሰጥ ድረስ አግደዋለች። ሀገሪቱ ይህን እርምጃ የወሰደችው ሁለቱ ከኢራን የተተኮሱ ባላስቲክ ሚሳኤሎች የገልፍ ባህር ላይ ትራፊክን ኢላማ ማድረጋቸውን ካሳወቀች በኋላ ነው። በውጭ ጉዳይ ሚኒስቴር ይፋ የሆነው ይህ ውሳኔ በቀጠናው እየተስፋፋ ያለው ወታደራዊ ግጭት በኢራንና በባህረ ሰላጤው ጎረቤቶቿ መካከል ባለው የኢኮኖሚ ግንኙነት ላይ እየተንጸባረቀ ስለመሆኑ የቅርብ ጊዜ ማሳያ ነው። ይህ እገዳ በቀጠናዊና ዓለም አቀፍ ሰላምና ጸጥታ ላይ ተጽዕኖ ያሳደሩ ለውጦችን ተከትሎ የተወሰነ መሆኑን አቡዳቢ አሳውቃለች። ከኢራን ተተኮሱ ከተባሉት 2 ሚሳኤሎች ውስጥ አንዱ በኤሚሬትስ ክልል ውስጥ ባለ የውሃ አካል ላይ የወደቀ ሲሆን ሌላው ደግሞ ከውሃ ክልሏ ውጭ ባለ ውሃ መውደቁን ሚኒስትሩ ገልጿል። ምንም እንኳን ሚሳኤሎቹ መርከብ ባይመቱም በባህር ትራፊክ ላይ ያነጣጠሩ ናቸው ተብሎ ተገምግሟል። ኢራን በተባበሩት አረብ ኤሚሬትስ የቀረበባትን ክስ አስተባብላለች። የሀገሪቱ ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ክሱን መሰረተ ቢስ ነው ብሏል። ከመልካም ጉርብትና ጋር የሚቃረኑ መሆናቸውንም የገለጹት ቃል አቀባዩ የቀጠናው ሀገራት በቴህራን ላይ ከሚሰነዘሩ መሰረተ ቢስ ክሶች እንዲቆጠቡ ማሳስበዋል። ክስተቱ በሐሰተኛ ባንዲራ የሚደረግ እንቅስቃሴ ሊሆን እንደሚችል በመጥቀስ የቀጠናውን ጸጥታ ለመገምገም የሚደረግ ማንኛውንም ሙከራ በኢራን የተፈረጁ የአሜሪካና የእስራኤልን የትንኮሳ ድርጊቶች ግምት ውስጥ ማስገባት እንዳለበት ገልጿል። ይህ አለመግባባት የተፈጠረው የተባበሩት አረብ ኤሚሬቶች በግጭቱና በሆርሙዝ ወሽመጥ በኩል ካለው የመርከብ እንቅስቃሴ መስተጓጎል ጋር የተያዙ ችግሮችን እየተጋፈጠች ባለችበት ወቅት ነው።
ዩኤኢ ያሁኑ እርምጃም ሁለቱ ሀገሮች የጠለቀ የኢኮኖሚ ግንኙነት ያላቸው እንደመሆኑ ከዲፕሎማሲያዊ አለመግባባት ያለፈ መዘዝ ሊኖረው የሚችል ነው። ጦርነቱ ከመጀመሩ በፊት የኢራን ምጣኔ ሀብት በዋጋ ንረት፣ በኢንቨስትመንት ውስንነትና በገንዘብ ዋጋ ማጣት እየተፈተነ ነበር። የዓለም ባንክ እንደሚለው የኢራን ምጣኔ ሀብት በአውሮፓውያኑ ከ2025 እስከ 2026 ባሉት ዓመታት በ2.7 በመቶ ቀንሷል። ጦርነቱ በሀገሪቱ ምጣኔ ሀብት ላይ ሌላ ተጽዕኖንም ፈጥሯል። የሀገሪቱ ስታቲክስ ማዕከል ባወጣው መረጃ መሰረት የ12 ወራት የዋጋ ንረት 62 በመቶ ደርሷል። በተለይም የበለጠ ለጦርነቱ ተጋላጭ በሆነው በደቡባዊ የሀገሪቱ ክፍል ጫናው በርትቷል። ለምሳሌ በሞርሞዝጋን ግዛት የዋጋ ንረት 101 በመቶ ሆኗል። የኢራን የሰራተኞች ሚኒስቴር እንዳለው በጦርነቱ ምክንያት 1 ሚሊዮን የሥራ ዕድሎች ሲዘጉ 2 ሚሊዮን ሰዎች በቀጥታም ይሁን በተዘዋዋሪ ስራ አጥ ሆኗል። ዓለም አቀፉ የገንዘብ ተቋም IMF በ2026 የኢራን ምጣኔ ሀብት 5.4 በመቶ እንደሚያሽቆለቁልና የዋጋ ንረት 69 በመቶ እንደሚደርስ ገምቷል። የጦርነቱ ርዝመትና በነዳጅና ንግድ ዘርፍ የፈጠረው መስተጓጎል ከፍተኛውን ተጽዕኖ አሳድሯል። የሆርሙዝ ወሽመጥ ጫና ማሳደሪያም ለጉዳት የሚያጋልጥ ነው። በሆርሙዝ ወሽመጥ ላይ የሚፈጠር መስተጓጎል አሜሪካ በጦርነቱ የምታወጣውን ወጪ ከመጨመር ባሻገር ዓለም አቀፉን የኢነርጂ ዘርፍ ይፈትናል። አሜሪካ በኢራን ላይ ጣለችው የባህር እንቅስቃሴ እገዳም የቴህራን የነዳጅ ኤክስፖርትን ይገድባል። ምጣኔ ሀብታዊ ጫና ለውጥን የሚያመጣ ነው ማለት ግን አይደለም። የዋጋ ንረት፣ ስራ አጥነትና መዋቅራዊ መዋዠቅ የህዝቡን ደስታ ቢቀማም የቴህራንን ወታደራዊ ፖሊሲ ግን ሊለውጠው አልቻለም። ለውጥ ሊኖር የሚችለው ሀገር አቀፍ ህዝባዊ ተቋሞ ከተነሳ መሆኑን ተንታኞች ያስረዳሉ። ለማዕቀቦች እጅ ማሰጠው ኢራን። A new billboard in central Tehran sends a blunt political message. የኢራን የነዳጅ ምርቶች ሽያጭ ወደ ውጭ እንዳይወጣ ማድረግ፣ ከዓለም አቀፍ የባንክ ስርዓት ጋር እንዳትገናኝ መከልከል፣ የኢራንን የኒውክሌርና የሚሳኤል ልማት እንቅስቃሴ ማቆም፣ የኢራን መንግስት ለቀጠናው ታጣቂ ቡድኖች የሚያደርገውን ድጋፍ ማስቆም፣ የኢኮኖሚ ጉዳቶች፣ የኢራን ገንዘብ ዋጋ ማሽቆልቆልና ከፍተኛ የዋጋ ግሽበት መፍጠር፣ የዕለት ተዕለት ኑሮ ውድነትና የዕቃ እጥረት በሀገሪቱ ውስጥ መታየት፣ የውጭ ኩባንያዎች ከኢራን ገበያ እንዲወጡ መገደድ፣ ይህ ሁሉ ለበርካታ ዘመናት አሜሪካ በኢራን ላይ ስታደርገው የነበረው ጫና ነው። እናም ለኢራን በእንደዚህ አይነት ሁኔታዎች ውስጥ መንቀሳቀስ ሙሉ በሙሉ አዲስ አይደለም። ለ10 ዓመታት ሀገሪቱ ከሰፊ ዓለም አቀፍ ማዕቀቦች ውስጥና የፖለቲካ መገለል ስር ኖራለች። በእነዚህ ዓመታት ውስጥም እነዚህን ውሳኔዎች ለማሳለፍ ስርዓትና ኢኮኖሚያዊ ብልሃቶችን አዘጋጅታለች። ኢራን በዓለም ላይ ከተጣሉት ሁሉን አቀፍ ማዕቀቦች ሁሉ በአስከፊ ውስጥ ብትሆንም ነዳጅ ወደ ውጭ መላክና በአካባቢው ላይ ያላት ተጽዕኖን አስቀጥላለች። በዚህ ስትራቴጂካዊ ሁኔታ ውስጥ የሚኖር የተካረረ ውጤት ብዙውን ጊዜ የተሰላ ነው። ኢራን ከዚህ ቀደም ባጋጠሟት ቀውሶች ሁሉ የሰጠችው ምላሽ ሰፋ ያለ የቀጠናው ጦርነትን ሳይቀሰቀስ ለተቃዋሚዎቿ ደግሞ የግጭት ወጪን እንዲጨምር የሚያደርግ ነው። የዚህ ትልቁ ዓላማ ብዙውን ጊዜ የግጭቱ ተሳታፊዎች ፍጥጫውን ለማርገብ እስኪገደዱ ድረስ በተቃዋሚዎች ላይ የኢኮኖሚ ወይም የፖለቲካ ጫናን መጨመር ነው። የአብዮታዊ ዘቡ ማስጠንቀቂያ። የኢራን እስላማዊ አብዮታዊ ዘብ ሀገሪቱ ላይ ማንኛውንም አይነት አዲስ ጦርነት የሚከፈት ከሆነ ከዚህ ቀደም ጥቅም ላይ ከዋሉት ይበልጥ ዘመናዊና አውዳሚ መሳሪያዎችን እንደሚጠቀም አስጠንቅቋል። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጄኔራል ሁሴን ሙሄቢ ሌላ ጦርነት የሚቀሰቀስ ከሆነ የኢራን መሳሪያ በእርግጠኝነት ከዚህ ቀደም ከነበረው የተለየ ይሆናል ማለታቸውን ታስኒም የዜና ወኪል ዘግቧል። ጥቅም ላይ የሚውሉት ተተኳሾች ዘመናዊነት፣ ኢላማን የመምታት ትክክለኝነት፣ ሚሳኤል የሚወነጭፍበት ርቀት እንዲሁም ሌሎች ወታደራዊ አቅሞች ላይ ለውጥ ሊኖር እንደሚችል ጠቁሟል። ኢራን ወታደራዊ አቅሟን ለማሳደግ እንዲሁም ኢላማን የመምታት ትክክለኝነቷን ለመጨመር አውዳሚ የኃይል እና የቴክኖሎጂ ውስብስብነት ያላቸው መሳሪያዎችን ለመስራት የምታደርገውን ጥረት እንደቀጠለች ቃል አቀባዩ ገልጿል።
የኢራን እስላማዊ አብዮታዊ ዘብ ይህንን ያለው ሰኔ ላይ የተፈረመውና በሳምንታት ጊዜ ውስጥ የተጣሰው የሁለቱ ወራት ተኩስ አቁም ሰኞ ዕለት ከተጠናቀቀ በኋላ ነው። ሁለቱ ሀገራት ጀምረው የነበረው ድርድር ባለበት እንዲቆምም ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ይህ የትራምፕ እርምጃ ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ አጣጥለዋል። የአሜሪካ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶች አንዱ አድርገው ጠቅሷል። ምክትል ውጭ ጉዳይ ሚኒስትሩ ካዜም ጋራብዲ በበኩላቸው አሜሪካ የኢኮኖሚ ጦርነት የከፈተችው ወታደራዊ ጦርነት ስላልሰራላት ነው በማለት እርምጃቸውን ተችቷል። ከኢራን ጀርባ ያሉ ሀገራትና የጦርነቱ ጣጣ። ከኢራን ጥንካሬ ጀርባ በተለይም በኢኮኖሚው ዘርፍ ቻይናና ሩሲያ ስለመኖራቸው በርካቶች ይመሰክራሉ። አሜሪካም በተደጋጋሚ መሰል መረጃዎችን ይፋ ታደርጋለች። Reportedly guided by Chinese tech and refined by Russian tactics, Tehran's new strike methods are overwhelming advanced US air defenses. በዓለም አቀፍ የኤነርጂ ፖሊሲ ማዕከል መረጃ መሰረት ቻይና ከምታስገባው ድፍድፍ ነዳጅ ውስጥ 12 በመቶውን ከኢራን ታገኛለች። በተጨማሪም ቻይና ለብዙ ወራት የሚበቃትን ነዳጅ እያከማቸች ነው። ተጨማሪ ካስፈለጋትም ፊቷን በቀላሉ ወደ ሩሲያ ማዞር ትችላለች። የቻይና በውጭ ንግድ ላይ የተመሰረተው የኢንዱስትሪ ዘርፍ ግን ይጎዳል ሲሉ ፋፋይ ተናግሯል። ከቻይና አጠቃላይ የሀገር ውስጥ ምርት አሊያም ጂዲፒም 20 በመቶ የሚሆነውን ድርሻ የሚይዘው የውጭ ንግድ የኢኮኖሚዋ ቁልፍ መሰረት ነው። በሆርሙዝ ወሽመጥና በአካባቢው ያለው የባህር ትራንስፖርት መስተጓጎል ለቻይና ያን ያክል ችግር የሚፈጥር አይሆንም። ወደ ምዕራብ ለሚሄዱ የቻይና ምርቶች ግን ወደ አትላንቲክ መድረስ ወሳኝ ነውና። በአረቢያን ባህር ገብ መሬት በኩል ኤዥያን፣ አውሮፓንና አፍሪካን የሚያገናኘው የባብ ኤልሜንዴብ ሰርጥ በኢራን በሚደገፉት ሁቲዎች ጥቃቶችን አስተናግዷል። በሌላ በኩል ኢራን የሩሲያ ቁልፍ አጋር ስትሆን ጠንካራ ወታደራዊ ትብብር አላቸው። ሩሲያ ወዳጄ ከምትላቸው ሀገራት የኢራኑ ጠቅላይ መሪ አያቶላ አሊ ሐሜኒ መገደል፣ የሶሪያው በሽር አልአሳድ ከስልጣን መወገድና አሜሪካ ኒኮላስ ማዱሮን በቁጥጥር ስር እንዲውሉ ማድረግ ለሞስኮ ዲፕሎማሲያዊ ግንኙነት መሰናክል ተደርጎ ተቆጥሯል። ዩክሬን ጦርነት በጀመረበት ወቅት ሩሲያ በኢራን የሻይድ ድሮኖችንና ለድሮኖቹ የማምረቻ ቴክኖሎጂ ፍቃድ እስከምታገኝበት ወቅት ድረስ በቴህራን ላይ ጥገኛ ነበረች ሲሉ በአሜሪካ የሚገኘው የጥናት ማዕከል ዳይሬክተር የሆኑት ሃና ኖት ተናግሯል። አሁን ሩሲያ የዩክሬን ጦርነትን ለመቀጠል ኢራንን የምትፈልግበት ደረጃ ላይ ደርሰናል። ሩሲያ የሻይድ ድሮኖችን በራሷ ማምረት ጀምራለች። ኢራን የሆርሙዝ ሰርጥን በመዝጋት የነዳጅና የጋዝ ዝውውርን በመቀነስ የነዳጅ ዋጋን እንዲያሻቅብ አድርጓል። ይህ ደግሞ በዩክሬን ጦርነት ምክንያት ከፍተኛ ጫና ውስጥ ለነበረችው ሩሲያ ከጋዝ ሽያጭ የምታገኘውን ገቢ የተወሰነም ቢሆን የገንዘብ እፎይታ ሊሰጣት ይችላል። የሩሲያ ፌዴራል በጀት በበርሜል በ59 ዶላር በምትሸጠው ነዳጅ ላይ የተመሰረተ ነው። አሁን የነዳጅ ዋጋም በከፍተኛ ሁኔታ ጨምሯል። ድፍድፍ ነዳጅ በርሜል ወደ 120 ዶላር የተጠጋበት አጋጣሚም ተፈጥሯል። ዋና ዋና የባህረ ሰላጤው ነዳጅ አምራች ሀገራት ምርታቸውን በመቀነሳቸው ሩሲያ እንደ ቻይናና ህንድ ላሉ ሀገራት ኤክስፖርት ለማድረግ እድል ይከፍትላታል። 30 በመቶ የሚሆነው የዓለም ዩሪያ ማዳበሪያ በሆርሙዝ ወሽመጥ በኩል ያልፋል። ዩሪያ የሚመረተው ከፔትሮኬሚካሎች ሲሆን ይህም ከድፍድፍ ነዳጅ የሚገኝ ነው። ስለዚህ 30 በመቶ የሚሆነው ዩሪያ ከዓለም ገበያዎች እያስወገዱ ከሆነም ይህ በዓለም አቀፍ የምግብ ዋስትና ላይ ከፍተኛ ተጽዕኖም ይኖረዋል ተብሏል። እስካሁን ላይታይ ይችላል። ነገር ግን ሰብሎች ወይም ገበሬዎች ማዳበሪያ ማግኘት ካልቻሉ ተጽዕኖውን በረጅም ጊዜ የምንመለከተው ይሆናል ይላሉ የዘርፉ ተንታኞች። ብዙ የተወራለት የትራምፕ የኢኮኖሚ ጦርነትስ ሀገር ኢራንን ያንበረከክ ይሆን ወይ ለሚለው ምላሹ የጊዜ ጉዳይ ነው። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።